ከሴት ቸርነት የወንድ ንፉግነት ይሻላል። ውሽማና ባሏን የምታቃና ሴት አፍረት ናት። እንቀጥል። ክፋት ሁሉ ከሴት ክፋት ታንሳለች። ክፋት ሁሉ ከሴት ክፋት ያንሳል። አቡኪ ስማ፣ ክፋት ሁሉ ክፋት የተባለው ራሱ ከሴት ክፋት ያንሳል። የሴት መልኳ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናት፣ ጥፋት ጽኑ ውርደት ናትና። ሴት ውርደት ናት። መጽሐፍ ቅዱስ የእግዚአብሔር ቃል። ሴት ባሏን ብትመግበው ቁጣን፣ አለማክበርን፣ ብዙ ዘረፋ የተሞላች ትሆናለች። ለልብ ቁስል ናት። ሴት አዳምጪ፣ ክርስቲያን ሴት ለልብ ቁስል ነሽ፣ ለልብ ቁስል ነሽ፣ ለፊት ጥቁረት ነሽ፣ ለነፍስም ሐዘን ነሽ። ለነፍሳችን ሐዘን ነሽ፣ ለፊት ጥቁረት ነሽ፣ ለልብ ቁስል ነሽ። በመጀመሪያ ኃጢአት ከሴት ከተገኘ ከሷ ምክንያት እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴት የልብህ ሚስጥር አታውጣላት። የእግዚአብሔር ቃል ይሄም። ስለዚህ ይሄን መጽሐፍ ይዛችሁ እንዴት ብላችሁ መጣችሁ? እኛ ጋር ያልገባኝ ነገር እሱ ነው። አቡኪ የሚጨመር አለ? አንድ መጽሐፍ ላይ ብቻ ነው ግን የሁሉ ነገር ያለሽ። ሌሎች መጽሐፍቶች ቢከፈቱ ሌላ ነው። አንድ መጽሐፍ ላይ ብቻ ነው እና በጣም አረ ላንተ ስል ሴቶች ሰይጣን እንደሆነ ላሳይ። ደስ ይላል። ይሄ ለአቡኪ ስጦታ ነው። በአቡኪ ስም ነው የማነበው። በአቡኪ ስም ገድለ አቡነ ሀቢብ ፈረደባቸው አቡነ ሀቢብ። ተመልከቱ የአባቶቻችን መጽሐፍ ፔጁ ልንገራችሁ፣ ፔጅ 119 ላይ ማለት ነው። የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። አቡበክር ከአንድ ሴት ጋር እዚህ ጋር አሁን ሴት አለ አይደል? ሴት እሷ ጋር ከሚያወራ ለዘላለም በእሳት ላይ መቀመጥ ይሻላል። አንድ ሴት ጋር ከሚያወራ ዘላለም በገሃነም መጠበስ ይሻላል። ምን ያክል አጸያፊ ቢሆን ነው በክርስትና ምን ያክል ቢጸየፋቸው ነው? እሺ መቀመጥ ይሻላል። እርሷ ወደ ዘላለማዊ ሞት ታደርሳለች ብለው የነገረውን አስብ አባቴ ሆይ። በመንግስተ ሰማያት እንደሆነ እውነተኛ ሕግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን እንጂ ሰው እንዳንመስልህ። እደግመዋለሁ። ከፍጥረቱ ሁሉ የተለየን ሰይጣን ነን እንጂ ሰው እንዳንመስልህ ይላል። መስክረዋል። ከሌላ አካል እኮ አይደለም ራሳቸው መስክረዋል። መጽሐፍ እየጠቀሱ በጣም የሚገርም ነው። አላህ ይጠብቀን። እንደ እስልምና ወላሂ ሴቶችን ያከበረ የትም አታገኘው እና ከዛ አንፃር ነው። እሺ እንትና